በጣም እንደ ባህል የወረስነው አበሻ ቀጠሮ ያከብርም በቃ እውቅና ሰተናል ተስማምቶናል እየኖርንበት ነውና የጊዜ አጠቃቀማችን ቀጠሮ አለማክበር ድረስ ከሚባል ደርሰናል። ቢዚ ነኝ መለኪያው ምንድነው? ሁሉም ሰው ቢዚ ነኝ ሲል እንሰማዋለንና ቢዚ እንደሆነ ማህበረሰብ ውጤታችን የት እየደረሰ ነው ብለን ራሳችን ጠይቀናል ወይ? ቢዚነታችን ከምን ጋር የተገናኘ ነው ብለን አስበን እናውቃለን ወይ? ከዛ ሀሜትን ሁሉ እንደ መዝናኛ ማየት ፔንድ እያረግን ነው በቃ ለነገ የምንላቸው ነገሮች አልበዙም ወይ? በሰዓት ባልነው በቀጠርነው ጊዜ ቃላችንን አክብረን ጊዜያችንን አክብረን የራሳችንን ፕሪንሲፕል አክብረን ለስራ ያለንን ተነሳሽነት አክብረን ምን ያህል ነው በተባለው ሰዓት ስራችንን ጨርሰን የምናስረክበው? ስለዚህ ባለሙያ ምንድነው ባለው ሰዓት ስራን የማይሰራ የሚል ማረጋገጫ ተሰጥቶት ኮንፊርም ተደርጎለት እንደ ባህል በቃ ነው እንደዛ እኮ ነው። ከዛ እየቀጠለ ነው ባህሉ ደግሞ እየወረሰ ይሄዳል። ሁላችንም እኩል ሰዓት አለን። ያንን ጊዜ አጠቃቀማችን ምን ይመስላል? ለምንድነው የምናውለው? በአለማችን ላይ አይደል በመድራችን ላይ በጣም ውድ የምንለው ነገር ጊዜ ነው። እንግዲህ the most precious የሚባለው ሰዓት ነው ጊዜ ነው አይደል? ስለዚህ እሱን ስናዛንፍ ተግባቦትን ስናዛንፍ ለነገሮች በልቶ ለመኖር ሰርተን ስኬታማ ለመሆን የምንወስዳቸውን እያንዳንዱ እርምጃዎቻችንን የሚሰብሩብንን ነገሮች ስናዛንፍ ምንድነው ሊመጣ የሚችለው? ማህበረሰብ ውስጥ በጣም የተሻልኩኝ ለመገኘት ከዛ ሌሎች ምሳሌ እንዲያረጉኝ ፕሪንሲፕል በጣም ማተር ያደርጋል። እንደሆነ ጉዳይ ላይ መጠበቅን እየተቀበልን መተናል። ጊዜ አስቀምጠንለት ገደብ አስቀምጠንለት ግን በቃ ማርፈድ እንደ ሪዋርድ እንደ ሽልማት እየሆነ መጥቷል። ዝም መባል የለባቸው። ሁሉም የሚመለከተው አካል የባህል የሥራ የጊዜ ዋጋ እንዲቀጥል ከተፈለገ ሁሉም የራሱን ኃላፊነት መወጣት አለበት። ያንን የምቾት ዞን የምንለውን ምቾት የሰጠሽን ምክንያቱም ወደ ሌላ ማሸሽ ካለ ለራስሽ አክሽን አትወስጂም። እያንዳንዱ የኑሯችን ዘዴ በታይም በጊዜ እየተቃኘ ሰላም ውዶቻችን እንዴት ናችሁ? ዛሬ እንግዲህ አንድ ሁላችንም ራሳችንን እንድናይ ያለፍንበትን እየኖርንበት ያለንበትን አንድ አሳሳቢ ጉዳይ ሁላችንም እየፈተነን ያለን ግን እንደ ልማድ እያጠፉን ያከበርናቸው ያገነናቸው ባይጻፉም በስምምነት ይባል ያልተጻፉ ህጎች ድንጋጌዎች የሚመስሉን በጣም አሳሳቢ እንደ ማህበረሰብ እየጎዱን ያሉ ባህሪዎች አሉ ያጠፉን ያሉ ባህሪዎች አሉና ራሳችንን እንድናይ ለውጥን በተወሰነ መንገድ ዛሬ እንድናመጣበት እንድናስብበት ዛሬ ለውጥ አይመጣም እርግጥ በአንድ ቀን ግን እንድናስብበት ይሄ ነገር ብለን እንድናወራበት እንግዲህ ያከበርናቸው ያገነናቸው እንደ ባህል እየተቀበልናቸው ያሉ ግን እያጠፉን ያሉ በጣም ጎጂ ልማዶች አሉንና እሱ ላይ ልናወራ ነው ዛሬ የተገናኘ ነው። እስኪ እንጫወት። እውነት ነው። እንግዲህ ዛሬ ፖድካስት የሚመርጣቸው አጀንዳዎች ምን ለመወያየት ምርመርጣቸው አጀንዳዎች እየጨመሩ በቃ ስጋት እየሆኑብን መተዋል በሚል ነው እና እዛ ላይ ፎከስ እንደሚያደርግ እንድትረዱ እንፈልጋለን። ስለዚህ ኤዱ እንዳነሳችሁ በየቀኑ እያደረግናቸው ነው። በሁሉም ለኑሮ ብለን በመናደርጋቸው በመንቀሳቀስባቸው ቦታዎች እነዚህ ነገሮችን በጣም እየተለማመድናቸው ኖርማል እየሆኑ የመጡ ነውና እንደው መታየት የለባቸውም ትንሽ ገረፍ መደረግ የለባቸውም ወይ ብለን ስለምናስብ ነውና ማንሳት እንችላለን። ብዙ ያሰብናቸው አሉ። ስለዚህ ተራ በተራ እናንተም እስቲ ልክ ነው አይደለም የሚለውን እያዳመጣችሁ የገጠማችሁን ኮሜንት ሴክሽን ላይ ጽፉልናላችሁ። ወርቅሻ ምንድነው የገጠሙሽ ነው እነኚህ ነገሮች ምንድነው አሉ የሉ አሉ በጣም ማለት አሉ ብለሽ እንዳትይም አንዳንዴ ኖርማላይዝ አድርገናል ብለሻል። ትክክለኛ የኛ የባህላችን አድርገናቸዋልና ባህላችን ሆነው ተጣብቀውብን እውቅና ሰተናቸው ግን እየጎዱን ያሉ ነገሮች በጣም ብዙ ናቸው። እንደውም ዛሬ ላይ እኛ የተወሰኑትን ብንነካካና እዛ ላይ ዛሬውን የምንወስነውን እርምጃ የምንወስደውን ብናሳስብና ትንሽ እንደው እንዲሰማን እኚህ ነገሮች እንዴት ናቸው የሚለውን ነገር ለማሳሰብ ያክል በጣም ብዙ ናቸው። እንግዲህ ጎጂና ጠቃሚ ባህል ብለን ያወጣናቸው ሌሎች ቢኖሩም ጎጂ ናቸው ወይ እነዚህ ብሎ ለማለት በሚያዳግት ሁኔታ ሰውነታችን ላይ ተጣብቀዋል። በቃ የየለተለት የየውሏችን ክፍል ስለሆኑ እነዚህ ላይ
ትኩረት ሰተን ብናወራ ብለን ያሰብነው። እስኪ ዘርዝራቸው። ለምሳሌ በጣም እንደ ባህል የወረስነው አበሻ ቀጠሮ ያከብርም። በቃ እውቅና ሰተናል፣ ተስማምቶናል፣ እየኖርንበት ነውና የጊዜ አጠቃቀማችን ቀጠሮ አለማክበር ድረስ እስከሚባል ደርሰናል። ከዛ በተጨማሪ አንድን ነገር ከማሳወቅ አንተ የተግባቦት የኮሙኒኬሽን ፓንክቹዋሊቲ ነው የሚባለው። በቃ ይሄን ነገር እችላለሁ አልችለውም፣ በዚህ ምክንያት ትችዋለሁ ብሎ ከተለያዩ ስራዎች ጋር በተገናኘ ያለን ግልጸኝነት፣ በቃ ይሄን በዚህ ምክንያት ነው የስ ኦር ኖ ይሆናል ወይም አይሆንም የሚል በግልጽ የመናገር የማሳወቅ በቃ ክላሪቲ ያለው ነገር ከመስጠት አንፃር፣ ከዛ በተጨማሪ ውይይት ላይ ያለን ዲያሎግ ስናደርግ ያለን ባህል ወየኔን ተቀበል ወይም አልቀበልም ብሎ ጥግና ጥግ የመያዝ በማህበራዊ ጉዳያችን በየትኛውም ዘርፍ መሀል ላይ ያለ መምጣት ባህል አለን እና ከዛ በተጨማሪ እንግዲህ በጣም ብዙ የምንላቸው አሉ፣ ግን እንደ መሰረታዊ ብለን ያወጣናቸው ናቸው። ከዚህ ጋር በተገናኘ ቢዚ ነኝ ማለት ቢዚ ነኝ መለኪያው ምንድን ነው? ሁሉም ሰው ቢዚ ነኝ ሲል እንሰማዋለን እና ቢዚ እንደሆነ ማህበረሰብ ውጤታችን የት እየደረሰ ነው ብለን ራሳችን ጠይቀናል ወይ? ቢዚነታችን ከምን ጋር የተገናኘ ነው ብለን አስበን እናውቃለን ወይ? ከዛ ሀሜትን ሁሉ እንደ መዝናኛ ማየት። አሁን ሀሜት በሁለት ተከፍሏል። ድሮ ቤት ለቤት ሰፈር ለሰፈር በቡና ሰዓት ነበር። አሁን ሶሻል ሚዲያ ላይ ሀሜት በቃ ጦፏል፣ ገበያው ደርቷል የሀሜት እና ይሄ ወዴት ነው የሚወስደን? ኖርማል እያደረግነው ስንሄድ ከዛ በተጨማሪ በጣም የሚያስቀኝ ንጽህናን የአካባቢ ንጽህናን እንደ ቅንጦት የማየት የሆነ ማለት ጠዋት እናቶች በሌሊት ወጥተው ከተማውን አጽድተውት ቆሻሻ ሶፍት ምናምን ነገሮች የምንጥልበት መንገድ ግን በቃ የኛ እንዳልሆነ ወይም ደግሞ ግራ ነው የሚያጋባኝ። እኔ እንደ ባህል በጣም እየተቀበጣዩ እዚህ ጋር ዞር አድርገሽ ጣዩ ይባል አባባል። ለምን የኛ እኮ ነው። ለምንድን ነው ያን የምናደርገው? ግብረ መልስ መቀበል ፊድባክ ከልጅነት ነው እሱ የሚጀምረው። ለምሳሌ ዩኒቨርሲቲ ተማሪ ሆነን ኤ ስታመጪ ኤ ያመጣው ነው፣ ሲ ሲመጣስ መጣብኝ ሰጠኝ። ማነው ሰጪው? ኤምሲ ሜኒ ናቸው። ከዛ ያድጋሉ። ስለዚህ የግብረ መልስ አቀባበላችን ጥሩ ሲሆን ብቻ የመውሰድ መስተካከል ያለበት መሻሻል ያለበት ነገር ሲሆን ከኛ ከራሳችን ጋር የማላከክ ምክንያት የማብዛት ላለመቀበል የመታከል በቃ ይሄማ እንዴት ሆኖ ማለት ዲኒያል የሚባለው አይነት ምክንያት መፈለግ ያልሆነበት ምክንያት ራሳችን ከምንወስደው ሌላ ምክንያት ሌላ ሊንክ የምናደርግበት ተጠያቂ ላለመሆን የምንሄድበት መንገድ አለ። ምናልባት እኔ የሚያረኳቸውም ካሉ ልንጠቅሳቸው እንችላለን። የስራ ማዘግየት አሁን ላይ በጣም ሌላው በተለያዩ የስራ ዘርፎች የምናየው ስራ መዘግየት ነው። ባለሙያዎች ባሉን ቀን ስራ ያስረክቡናል ማለት የሰጠናቸውን በገባነው ጉኒ መሰረት ለምሳሌ አንድ ምሳሌ ሌላ ሩቅ አንሄድም። ልብስ ልታሰፉ ሄዳችሁ ታውቃላችሁ? እኔ አልወድም ማሰፋት። ተማርሬ ተተሽዋል። ቤታችሁ ውስጥ የሆነ ፈርኒቸር ፈልጋችሁ ልታሰሩ ሄዳችሁ ታውቃላችሁ? እንደው ባልነው ቀን ባለሙያዎች ወይንም ደግሞ ሌላም የስራ ዘርፍ ላይ ያለን ሰዎች ዴድላይን የማክበር ባህላችን እሱ ወዴት እየሄደ ነው? ሰሞኑን በጣም እያየነው እና አንብበነው እንዴ በቃ ብለን ከኛ ልናወራው ካሰብነው ሀሳብ ጋር መቶ ሰምቶን ነው እንዲሁ ላይ ያለው አንድ ልጅ የጻፈው ጽሁፍ ነበር አይደለ? በጣም ልናደንቅ እንፈልጋለን ያንን ጽሁፍ። እናመሰግናለን ስላልከው። ፔንዲንግ ጀነሬሽን ፔንዲንግ ኔሽን ፔንድ እያረግን ነው በቃ ለነገ የምንላቸው ነገሮች አልበዙም ወይ? በሰዓት ባልነው በቀጠርነው ጊዜ ቃላችንን አክብረን ጊዜያችንን አክብረን የራሳችንን ፕሪንሲፕል አክብረን ለስራ ያለንን ተነሳሽነት አክብረን ምን ያህል ነው በተባለው ሰዓት ስራችንን ጨርሰን የምናስረክበው? ለዛም ነው ፔንዲንግ ኔሽንስ ሲል እንደውም ስም ሰጠልን ያለው እኛ አይደለ? ብዙ ነገሮችን ነው የሚዘረዝረውና ለነገ ለከነገ ወዲያ የምንላቸው ነገሮች ብዛታቸው ሲያማርሩኝ እኔማ በቃ ስልችት ብሏቸው ሄዱ እንዳለችው ወይ ልብስ ልታሰፊ ከሆነ በቃ ልብሱን ትታዩና ባላሰፋውስ ብለሽ ሄደሽ ገዝተሽ ልትለብሺ ትችያለሽ። እጅ በእጅ ስለሆነ ነው እሱም ሽያጭና ግዢ እጅ በእጅ ስለሆነ ፕሮግራም ላይ የሚያበላሽበት ሰው እኮ እንዴ ብዙ ነገር አለ። በጣም ብዙ ሰው ሰምቻለሁ። ፕሮግራም ተዘጋጅቶ ለዛ ፕሮግራም የተፈለገን ነገር
አልደረሰም ትበያለሽ። አይደርስም ብዙ ቦታ ደግሞ እኮ እንደ ትላንት ወዲያ ሄደሽ አደርሳለሁ ብሎ ይልሻል። እንግዲህ 2 ቀን ቀርቶ ትላልቅ ፕሮግራሞች ትላልቅ ኢቨንቶች ላይ ለመልበስ ያሰብሽውን ነገር ከዛ ማረጋገጫ ተሰጥቶታል ነው። አሁን እኛ እንደ ስጋት የምናስበው አመሉ ነው። በቃ ባለሙያ አይደል? ባለሙያ መች ባለው ሰዓት ያደርሳል። ስለዚህ ባለሙያ ምንድነው ባለው ሰዓት ስራን የማይሰራ የሚል ማረጋገጫ ተሰጥቶት ኮንፊርም ተደርጎለት እንደ ባህል በቃ ነው። እንደዛ እኮ ነው። ከዛ እየቀጠለ ነው ባህሉ ደግሞ እየወረሰ ይሄዳል። ያ የሚገርመኝ አለመስራቱ ብቻ አይደለም። በጣም ብዙ ሰዎች እዚህ ጋር ኮመንት ሴክሽኑ ላይ ብዙ ታሪኮቻችሁን ብታካፍሉን በጣም ደስ ይለናል ብዬ አስባለሁ። ምክንያቱም ብዙ ስቶሪዎች አሏችሁ ከዚህ ነገር ጋር በተገናኘ። ስራ ጀምሮብሽ ይጠፋል። ከዛ እሺ አልቻለም ሰው ነው ምክንያት ሊኖርሽ። ምክንያቱን ይሄ ሞባይል ከመጣ ደግሞ ሌላ ታሪክ ውስጥ ገብተናል። ሌላ ከቅርት ላይ ጆሮ ደግፉ ሆኖብናል ማለት ነው። ምክንያቱም አልችልም አይልሽም። በቃ እየመጣው ነው እንደዚህ ነው በቃ የሆነ ማይጨበት ኢሉዥን ነገር ነው እንደ ምክንያት የሚያቀርበውና እኛም ደግሞ በፍቅር ነው የምንጠብቀው ምንም የምንወስደው አክሽን ስለሌለ ማለት ነው። እሱ ብቻ አይደለም ስንት ሰው የሰርጉን ቪዲዮ አጥቷል። እኔ ጓደኛዬ ስቶሪ ያላት ሰውየው ሳይው ደሜ ይፈላል ትለኛለች። አንድ ቀን ትለኛለች። ሙሉ ሰርግ ማለት እንግዲህ ትልቅ የሰው ልጅ አንዱ የህይወቱ ቻፕተር ነው። አንዱ ትልቁ ክፍል ነው። ለልጆቹ ታሪኩን የሚያሳይበት ነው። ሙሉ የሰርግ ቪዲዮ ከፍላ ጥፍቶባታል ሰውየው ፎቶ ቤቶች ላይ። እንደውም አሁን እኮ በዚህ ቀን ነው ቢሉሽ ትሄጃለሽ እንዴ? እንሄዳለን። አንድ ሳምንት አያደርሰውም ብለን ይሄ እኮ እንግዲህ ብዙዎቹ ከሰዓት ጋር ነው የምናያይዘው። ብዙዎቹን ይመስለኛል ሰዓት እንግዲህ ለሁላችንም ስንፈጠር ከጅምሩ ለሁሉም እኩል ነው አይደል? ሰዓት የሚሰጠው 24 ሰዓት አለ። ሁላችንም እኩል ሰዓት አለን። ያንን ጊዜ አጠቃቀማችን ምን ይመስላል? ለምንድን ነው የምናውለው? ቢዚ የሚለውን ነገር ኤድዋን ስተሻል። ቢዚ ነን። አሁን ደግሞ እንደ ፋሽን ነው እየተነሳ ያለው። በጣም ብዙ ሰው ቢዚ ነኝ ይላል። ስልክ ለመለስ ቢዚ ነኝ ይላል። የቀጠረውን ቅድም ያላችሁትን የቀጠረውን ነገር ለምን ስትዩ ምላሹ ቢዚ ነኝ ነው የሚለውና እነዚህ አይነት ነገሮች ጊዜ ላይ ያለንን ክብር ነው እያሳጡን የመጡት። ተለማምደናቸዋል። አሁን በተለይ ይሄ የዴድላይን ሰው ነኝ የሚባል ነገር አለ። እኔ እኮ ላይክ ሁላችንም አንዳንዴ ያመልጠናልና እኔ የዴድላይን ሰው ነኝ ብዬ ለምንድን ነው የምቀበለው ያንን ነገር? ዴድላይኑ ገና ከሆነ የተሰጠሽ የቀን ገደብ ገና ከሆነ ጊዜ ካለሽ ፕሮግራምሽን አውጥተሽ ያንን ነገር ቀድመሽ ብትሰሪ ተጠቃሚዋ አንቺ ነሽ፣ እኔ ነኝ። የሰራ ሰው ነው የሚጠቀመው። ግን የዴድላይን ሰው ነኝ የሚለውን ነገር እንደ ትልቅ ነገር ተሰጥቶ እሷ የዴድላይን ሰው ነች፣ እሷ ደግሞ ገና ቀድማ ትሰራለች ተብሎ እንደ ባህል የተደረገ ነገር አለና ጊዜ ላይ በጣም ትልቅ ክፍተት እንዳለብን ነው የሚሰማኝ። ምክንያቱም አንዳንዴ እኔ ይሄ የተማረ በምንለው ማህበረሰቡ በከተሜው ላይ ነው ይሄ ነገር በጣም እየተላመድን የመጣ ነው። ምክንያቱም እኛም ኮሚኒቲ በማህበረሰብ በአርሶ አደር ደረጃ ብዙ የስራ ዘርፎች ላይ ሰርተናል። አንድ የተማርኩት ነገር ገበሬው አርሶ አደሩ ዝናብ ሲጠብቅ ከኔቸር ጋር ሰዓት ተቀጣጥሮ ከተፈጥሮ ጋር ዝናብ መቼ ይዘንባል፣ መሬቴን መቼ ላለስልሰው፣ መቼ ልረሰው፣ የትኛውን ዘር ላስቀድም ብሎ ገና ከዓመት በፊት ነው የሚያቅደው። አቅዶ ጠብ ስትል ሚሳ ያረጋትም ዝናቧን። እኛ ገዝተን የምንበላው ምግብ ገበሬው ያን ፓንክቹዋሊቲ የተፈጥሮን የወቅት የሲዝን የቀን ፓንክቹዋሊቲ አክብሮ ነው እንግዲህ ምርትን ያክል ነገር ተፈጥሮ ነው አይደል እንዴ? አንድ ነገር አምርቶ ፕሮሰሱን ጠብቆ ለራሱም ለገበያም ለኛም የሚያቀርብልን ማለት ነው። ብዙ የሃይማኖት ተቋማት ሰዓት ሳያዩ መስጂዶች፣ ቤተክርስቲያን አዛንና ቅዳሴ እንደው ትንብሎ ያውቃል፣ ቆሞ ያውቃል፣ አይዛነፍም። አሁን እኛ ሰዓት በእጃችን ይዘን እንደውም አሁን ሰዓት ኤቭሪዌር አለ። እጅሽ ላይ አለ፣ ስልክሽ ላይ አለ፣ ፒሲሽ ላይ አለ፣ ዞር ስትይ አለ። በቃ ሰዓት የሚነግርሽ እንደው ድምጽ በጣም በየቦታው አለ። ሬዲዮ ይነግርሻል፣ ነው የከፈትሽው ነገር ሰዓት ስንት እንደሆነ ያሳውቅሻል። እና ለኔ ይሄ ሶፍት ስኪል ናቸው። በጣም ግልጽ ብለው አይታዩ እነዚህ ባህሪዎቻችን ግን ምንድን ናቸው?
እያንዳንዳችን ያለን አስተዋጽኦ ነው ለሆነ ነገር ነገ ለምናወጣው ውጤት ለሚያመጣልን ነገር የምንሄድበት የግል ቁርጠኝነት የአንድን ሰው ቁርጠኝነት ይፈልጋልና እንዲህ በጭብጥ የምታረጋቸው እንትኖች አይደሉም የሚታዩ ነገሮች አይደሉም። ለዛም ይመስለኛል የሚታገሉንና በኮሚኒቲ ደረጃ በጣም ፍርድ ቤት ሲመጡ ባለፈው ወርቅዬ ሼር አድርገሽናል አይደል እንዴ? ኢቭን ፍርድ ቤቱ ኮንቪንስ ያደርጉታል አይደል? በዚህ ቀን ስለመጣው ቀጠሮ ሰጥተኛል፣ እኔ ከዚህ በኋላ መምጣት የምችለው በዚህ ሰዓት ነው፣ ወስንልኝ። እነሱም ያከብሯቸዋል። ቀኗን ሰዓቷን ሳይስቱ ስንት ኪሎ ሜትር ቀብር ላይ ሳይታችሁ ቀብር ላይ እኮ ትንሽ ደቂቃ ካለፈ ሰው በሩጫ ነጥላውን አንጠልጥሎ ነው የሚሮጠው ግማሹ። ይሄ ክብር ይሄንን የምናከብረውን ነገር ለምንድነው ለራሳችን ማናደርገው? የራሳችን የየለት እቅዶቻችን ላይ ለምንድነው ይሄን ነገር አንተን ማን ፕራክቲካል አድርገን ማንሰራው? እነዚህ የምናነሳቸው ነገሮች ቀላል አይደሉም። ኮሚኒኬሽን ተግባቦት እንግዲህ የሰው ልጅ በቃ ቆሞ እንዲሄድ የሚያደርገው ነገር እኮ አንዱ በቃ ተግባቦትሽ ነው አይደል? ከሰው ጋር የምታረጊው ግንኙነት፣ ከአካባቢሽ ጋር የምታረጊው ግንኙነት፣ ስራ ቦታሽ ላይ ከብዙ ነገር ጋር ያለን ተግባቦት ለህይወት በጣም ወሳኝ ነው። ጊዜ በአለማችን ላይ አይደል በመድራችን ላይ በጣም ውድ የምንለው ነገር ጊዜ ነው። እንግዲህ the most precious የሚባለው ሰዓት ነው፣ ጊዜ ነው አይደል? ስለዚህ እሱን ስናዛንፍ፣ ተግባቦትን ስናዛንፍ ለነገሮች በልቶ ለመኖር ሰርተን ስኬታማ ለመሆን የምንወስዳቸውን እያንዳንዱን እርምጃዎቻችንን የሚሰብሩብንን ነገሮች ስናዛንፍ ምንድነው ሊመጣ የሚችለው? ከዚህ በላይ ዋጋ ሊሰጠው የሚችል ነገር ምንድነው ነው? ስለዚህ ብዙ ምክንያቶች ሊኖሩ ይችላሉ። አሁን ያነሳናቸውም ሌሎችም ይኖራሉ። እሱን ከናንተ እንጠብቃለን። በእኛ ብቻ ተዘርዝረው ላያልቁ ይችላሉ። ጻፉልን። ምንድናቸው ግን አሁን ተያያዥ ናቸው። የሚገርመው ነገር ስናየው ስናወራበት ይሄን ነገር ከመስራታችን በፊት ለምሳሌ ጊዜ የማያከብረውን ሰው ለመቅጣት ይሉንታ አለበት ቀጭው አካል። ይሉንታ ራሱ ሌላ ልማዳችን ነው ማለት ነው። በቃ ለማስተማር ይሉንታ በቃ እንዲህ እንዳላረገው እንደዚህ እንዴት ይሻለኛል ምን ሰው ነው በቃ የሚል ይሄ ውሳኔ ሰጥተሽ ሌላውንም ለማስተማር ከማረግ በቃ አክሽን ከመውሰድ አንፃር ሌላው ግብረ መልስ ላይ ያለን ነገር ነው። ለምሳሌ አንድ ሰው በጊዜ አላደረስክልኝም፣ ይሄ ነገር ትክክል አይደለም፣ በቃ እኔ አሁን ነገ አንተን ለሌላ ሰው በቃ ሪከመንድ አላረግም። ለምሳሌ ቆንጆ ፈርኒቸር የሰራልሽን ሰው ማን የሰራው ከሌ ነው፣ በጊዜ ነው የሚያደርሰው። አይ ከሌ ነው ግን ወር ወስዶበታል የሚል ሁለት አይነት ቶኖች አሉ አይደል? አስተያየት ስትሰጪ ለሌላ ሰው። ስለዚህ ያንን ሰው ሊያሳጣው የሚችለው ነገር ለማድረግ ይሉንተኛዎች ነን። ወይም ደግሞ አስተያየት ስትሰጪ ያ ሰው ግብረ መልሱን አይወስድልሽም፣ እንደ ጸብ ነው በቃ ይጭራል። በቃ ካልፈለግሽ ታዩ አይነት አክሽን ወይም ደግሞ ጀምሮት ጥፍት ነው አንቺን ባለሙያ አይደል ያበላሻል የሚል ፍርሃት አለ። ስለዚህ እንደጀመረ ይስራው ደግሞ ያኛውን ባለሙያ መጥቶ ይሉንታ ስለሚይዘው ከሌ ጀምሮት ነበር ስራው ነው። አይ በቃ ሰርክል ውስጥ ማጣት አይፈልግም እና የተሳሰረ ልማዶቻችን ናቸው ጠላልፈው እየጣሉን ያሉ ብዬ ነው ማምነው። ከዛ በተጨማሪ ይሄንን ጉዳይ እንደ አንድ አሁን ለምሳሌ በየተቋማቶቹ በግልም ይሁን በተለያዩ ተቋማቶች ታያቸዋለሽ። ሶፍት ስኪሎች ናቸው ሶፍት ልህቀት የኮምፒተንሲ የምንለው የለም የአንድን ሰው ልህቀት የምንለካባቸው ናቸው። መርሆች ምናምን ተብሎ ታያቸዋለሽ። በውይይታችን ውስጥ ሀቀኛ ነው ለዛ ሰው የምንሰጠው ግብረ መልስ። አንተ ስራ ጥሩ ነው ግን ጊዜ ላይ ትተኛለህ፣ በቃ ጊዜህን እንደዚህ አድርገህ በጊዜ አትሰጠኝም፣ በትክክል ያለበትን ስታተስ አታሳውቅም፣ ወይ ትክክል ነኝ አይደለም በሚል ጽንፍ ውስጥ ነው የሚጓተተው። ያም የራሱን ጽንፍ ይዛል፣ ይሄኛውም የራሱን ጽንፍ ይዝና መሀል ላይ ይመጣልሽ። ያ ደግሞ ለውይይት እኔ ነኝ ትክክል የሚል ባህልም ስላለ ያ ራሱ አንድ ጎጂ ነገር ነው ብዬ ነው ማስበውና ዝም ማለታችን ሀቀኛ ሆነን ለዛ ሰው ሐሳባችን፣ ግብረ መልሳችን፣ ፊድባካችን አለመስጠታችን ከዛ ደግሞ ያ ሰው ቢተወው ሌላ ባለሙያ አለ ብሎ በቃ ያንተ ይሄ ነው ሂሳብህ ብለሽ መመለስ አለብሽ በግልጽ። እና የኛም ሪፍሌክሽን ራሳችን ለዛ ነገር ምን ሰጠው አስተያየት ራሱ በይሉንታ የታጠረ ነው። በሐቀኛው ነን በግልጽ
እውነትን ተናግሮ ከበሸበት ማደር የሚለውን ነገር እየተው ነው የመጣን ይመስለኛል። እንደውም ሀቀኛ ሰዎች እንደ ለፍላፊ እንደ ጫሂ ኃይለኛ ናቸው። በቃ ከሌ አይነት ባውንደሪ አታስጠጉት ነው ሹልክ ነው የምንለው አይነት ነገር ይመጣልና እሱ ነገራችን ራሱ የባህሉ የለመድነው ጎጂ ባህል ጠልፎ እየጣለ ነው ማለት ነው። እነዛ ነው ያለው ነው። በሀቀኝነት ነገሮችን መቃወም ካለብን መቃወም መቻል። ሌላው እኔ አንድ ትልቅ ነገር ነው ብዬ ማስበው እኛ ምንድነው ፕሪንሲፕላችን ማለት እኔ የህይወት ፕሪንሲፕል አለኝ የራሴ። አሁን ተቋማት የራሳቸውን መሪ ይለጥፋሉ አይደለ? የዚህ ድርጅት መሪዎች የኔ መርህስ ምንድነው? በህይወት ስኖር እሱ ይመስለኛል እኔ መሰረቱ ሊኖረኝ ይገባል። ስለዚህ ካለኝ ያንን መርህ መጠበቅ አለብኝ። ለምሳሌ አንድ ጨርቅ ቀዶ ልብስ የሚሰፋ የልብስ ባለሙያ እዛ ቦታ ላይ ብዙ ገንዘቡን አፍስሶ ማሽን ገዝቶ ክር ገዝቶ መርፌ ይዞ ቁጭ ብሎ የሚሰፋ ባለሙያ ሰፍቶ ልብስ ሰፍቶ ምንድነው መሆን የሚፈልገው ወደፊት አይደል? በዛ ሙያ ውስጥ ምንድነው ማግኘት የሚፈልገው በህይወቱ? የት ነው መድረስ የሚፈልገው? ያንን ሙያስ እንዴት ነው የማሳደግ ኃላፊነት ያለበት? ስለዚህ ህዝቡን በሚፈልገው ሙያ ህዝቡን በቅንነት የማገልገል መርህ ሊኖረው ይገባል። በቅንነት ማገልገል፣ በቅንነት መስራት ስንል አንድ ባለው ቃል መገኘት ነው። ሌሎችም እያለ ይቀጥላል። ስለዚህ እኔ ለራሴ ለሙያዬ እንጀራ ለምበላበት ገንዘብ ለማገኝበት ነገር ያለኝ መርህ ምንድነው? የድርጅቴን መርህ ሳይሆን የራሴን መርህ ነው ማስቀደም ያለብኝ ብዬ አምናለሁ። ስለዚህ ስራችን ላይ ህይወታችን ላይ በአጠቃላይ የምንኖረው ኑሮ ላይ የሀገርን ገጽታ ራሱ በደንብ ለማሳደግ ማህበረሰብ ውስጥ በጣም የተሻልኩኝ ለመገኘት ከዛ ሌሎች ምሳሌ እንዲያረጉኝ ፕሪንሲፕል በጣም ማተር ያደርጋል። በጣም ማለት በተለይ አሁን ስለ ጊዜ ሲነሳ ጊዜ ላይ ፕሪንሲፕልም ስላጣን ይመስለኛል ምን ባክ ነው። አሁን አንድ ሰው የቢሮ ሰራተኛ ከሆነ ምን አለው? እቅድ አለሽ አይደለ? የአመት እቅድ ይባላል፣ የወር እቅድ ይባላል፣ የግማሽ አመት ይባላል። እንደውም ትመጪና በቀን በሰዓት ከፋፍለሽ አይደል የምታቅጂው? ለራስሽ ለግልሽ ህይወት በቀን ውስጥ ምን አቅጄ ነው የምወጣው? ምን አይነት ፕሪንሲፕል አለኝ ያልሽው ቅድም የመሪ ምን አይነት መርህ ነው ያለኝ? እኔ ለመለወጥ ያሰብኩበት ለመድረስ ቪዥን አለኝ ወይ? ሚሽን አለኝ ወይ? እዛ ለመድረስ ደግሞ ሰዓቴን በአግባቡ እጠቀማለሁኝ ወይ? እነዛን ሰዓት ስትከፋፊ ሰዓትሽ ላይ አንቺ አቋም ካለሽ ሰዓቱ ላይ አንድ ሰው አቋም ካለው መሀል ላይ ይሉንታ ቅድም ኤዱላ ነሳሽው ይሉንታዎችን መስበር ትጀምሪያለሽ። ቅድሚያ የምትሰጪው ላስቀመጥሽው መርህ፣ ላስቀመጥሽው ራዕይሽ፣ ላስቀመጥሽው ግብሽ ቅድሚያ ትሰጪያለሽ። መሀል ላይ መተው ሰዓትሽን ሊያባክኑ የሚፈልጉ ነገሮች በጣም ብዙ ናቸው። አሁን በፊት ወንዶችና ሴቶች ቡና ፍልተው ወሬ ሰዓት ማቃጠል ይባላል አይደል? አሁን ቡና የትም አለ፣ በየመንገዱ አለ። ወንዱም ሴት ወንድ ሳይባል ህፃን አዋቂ ሁሉም ቡና ይልና ቡና ይዘሽ ቁጭት ያለሽ እዛ ጋር ምን አለ? ሰዓት ይቃጠላል። ወሬውም አለ አንድ ላይ መጥቶ አይሽ ሁለቱንም አመጣሻቸው። አንድ ማዕከል የሀሜት ማዕከል እኮ እየተገነባ ነው ከተማ ውስጥ ላይ ብዙ ቦታ አለ አይደል? ያ በጣም ማቶ ነው ይሰበሰባሉ፣ ቡናቸውን ይዛሉ ቁጭ ብለው። የግለሰቦችን ምርጫ ለመንካት አይደለም ግን እንደ ባህል እየተወሰደ ነው። ስለዚህ የሀሜት ማዕከል የወሬ ማዕከላት እየሆኑ ነው ትንንሽ የሰፈር ውስጥ ማዕከል። ይሄ በጣም ስጋት ነው። ያ እንደው በጣም ራስን ግለይስ ነው የሚባለው። ራሳችን ምን ያክል ለምናደርገው ነገር በየቀኑ ራሳችንን ገመግመዋለን። ቅድም አሁን ወርቄ ሜንሽን ያደረግሽበት መንገድ አለ። በተቋም ደረጃ ትገመገሚያለሽ። በየትኛውም ደረጃ ይቀጥረሻል፣ የግልም ይሁን ሌላም ነገር ይሁን በቃ ትገመገሚያለሽ በየጊዜው በተቀመጠው ጊዜ ገደብ መሰረት። ግን ሰው እንደ ሰው በዚህ ምድር ላይ ለመኖር መተን ተምረን አድገን የሆነ ኃላፊነት ወስደን መሪ ነን ለራሳችን። በቃ መሪዎች ነን፣ ራሳችን የምናስተዳድር ሰዎች ነን። ሌላ ሰው እስከሚመጣብን ለምን ጠብቃለን? ለምንድን ነው ብዙ ሰው አላደረሽም ብሎ እንደ በቃ ቅሬታውን ሲሰጥሽ ምንድነው የኔ ችግር? የማልችለውን ሁሉ እሺ እያልኩ እቀበላለሁ። የቱ ጋ ነው ጊዜም ባልሆነ ነገር አባክናለሁ? የቱ ጋ ነው የኔ ጠንካራ ጎኔ፣ የኔ ዊክነስ ወይም ደካማ ጎኔና
የቱ ጋር ነው ብለን ከራሳችን ጋር በግልጽ እናወራለን ወይ? ራሳችንን ለማሸነፍ ያሉብንን አመሎቻችን በነገራችን ጎጂ ሱስ ምናምን የሚባለው ይሄ የተለመደው እንትን ማድረግ ምናምን የሚባለው ሌቭሊንግ የተቀመጡት የመጠጥና የዕፅ ጉዳዮች ብቻ አይደለም። ለአሁን ላለ ነው ጊዜ በጣም በቃ አላስፈላጊ ወሬ ላይ አላስፈላጊ ሰዓት ላይ ቁጭ ብለን ሀሜታውን እንዲህ ተቀምጠን ብቻ እኮ መሆኑ ቀርቷል። ሶሻል ሚዲያ ላይ በገፍ ሀሜት አለ። በቃ በየአይነቱ የሆነው ነገር ምን ብሏል ዘለሽ እንትኑ ጋር። ስለዚህ ጊዜ ለእኔ የተሰጠኝ 24 ሰዓት እንዴት አድርጌ ነው የምንከባከበው? እንዴት አድርጌ ነው የማየው? ታማኝ ነኝ ወይ ለራሴ? አሁን ብዙ ጊዜ ካያችሁ እሺ ነው በስራም ደረጃ ሄዳችሁ የሆነ እሺ ችግር የለውም ነው። ግን አንዲት ለምሳሌ አንዲት ኢሜል ለመመለስ አንቺ የላክሻትን አንዲት ኢሜል ለመመለስ 1 ሳምንት የሚወስድበት ሰው ሊኖር ይችላል። አሁን ኢሜሉ አልደረሰኝም ሊል አይችልም። ፌል አላረገም ካንቺ ጋር ቴክኖሎጂ አሪፍ ነው ይነግርሻል። ኮንፊርም አድርጎ እንደደረሰው ታውቂያለሽ። ግን 1 ሳምንት አንብቦ ለመመለስ የሚከብደው ሰው አለ። ካልቻልሽ አልቻልኩም ለኔ ካፓሲቲ እዚህ ጋር ነው። ያን ማለት ራሱ የምትችይው በትክክል ጊዜሽን ፕላን ስታረጊ ነው፣ ስታቅጂ ነው። ደግሞ ችግር እንደሌለው መረዳት አለመቻል እኮ ችግር የለውም ማለት የሆነ ፖይንት ላይ አትቺ ሁሉን ነገር ሰው አይችልም እኮ አይደል? በቃ ይሄንን አሁን በዚህ ጊዜ ማድረግ አልችልም፣ በዚህ ቀን ግን አደርገዋለሁ ብሎ ይሄ እንትን ይጠይቃል። ስኪል ነው የራሱ አንድ ችሎታ ይመስለኛል። አለመቻል አለማረግ ችግር ላይ ኖሮ ይችላል። ግን ያንን የዛንም ሰው ሙሉ በሙሉ ስራና ፕሮግራም ማዛባት ልክ አይደለም ነው። ምችለውን ለይቼ ማልችለውን ለይቼ ይሄን እችላለሁ ይሄንን አልችልም ብሎ ቀጥ ያለ ነገር ለሰው መስጠት ያስፈልጋል። ባህል ያረግነው እኮ ነው ያንንም መሰለኝ። ለምሳሌ ሰዓቱን ጠብቆ ስብሰባ ላይ ቀድሞ የተገኘን ሰው ምን አይነት ስም ነው የሚሰጠው? የስብሰባ ናፋቂ ነው። መክፈቻ ለግልቶች አይደለም ስብሰባ ናፍቆት ትችቶቹን ይፈራና ትክክለኛ ሰዓቱን የሚጠብቅ ይሄ ጎጂ የምንላቸውን ባህሎች የሚያስወግደውን ሰው ከስር ምን ሆነክ ነው አቀኛ የምትሆነው? ምን ሆነ ቁጭ ብለው ሲያሙቁ ካላማሽ ፓርቲሲፔት ተሳታፊ ካልሆንሽ ወይ ከዛ ግሩፕ መውጣት አለብሽ ወይ የሆነ ነገር ጣል ማድረግ አለብሽ። እና እነዚህ አይነት ነገሮች ወደ ጥሩ ምንለውን ጎጂ ያልሆነውን ባህል የሚከተለውን ሰው የሚኮረኩም ሰው አለ። ለምሳሌ አሁን ኮሙኒኬሽን ላይ ላላችሁት ስንት ሰው ነው 200 ሜትር ሲቀረው 400 ሜትር እንደቀረው አድርጎ የሚናገረው? አሁን 200 ሜትር እኮ በጣም ትንሽ ናት፣ ግን ለምዶብናል። በቃ ቆይ መጣው 5 ደቂቃ 10 ደቂቃ የምትደርሽበትን 5 ደቂቃ የግድ ውሸት ማውራት እንዳለብሽ ነው። እዛ ጋር ባህል ያደረግነው ማስመሰል እንዳለብሽ ደርሷል እኮ አሁን ደርሷል እኮ ቆይ እዚህ ጋር ነው ይሉሻል፣ እዛ ጋር እኮ የለም። እና የሆነ ምቾት የሰጠን ነገር ያለ ይመስለኛል። ያ ውሸቱ ምቾት ሰጥቶናል፣ ማርፈዱ ምቾት ሰጥቶናል። በሰዓት ስትደርሽ የምንወቀሰውን ወቀሳ መሸሽ አለብን። ካላማሽ ደግሞ ከዛ ቡድን ትወጫለሽ፣ ያንን መቋቋም መቻል አለብሽ፣ መሳተፍ አለብሽ። በሰዓቱ ከተገኘሽ ሌላ ሰው ታስወቅሻለሽ፣ ያንን እንደ ማህበር መመሳሰል እንዳለብሽ አይነት ነው። ብዙ ኢቨንቶች አሁን ድግስ ላይ ካያችሁ ሰርግ እኮ ዲያውን በጣም ኤክስፒሪየንስ ያደረኩት መልስ ምናምን ተብሎ ቢጠራ 10 ሰዓት ቢባል ነው 2 ሰዓት ነው የሚሄደው። ምክንያቱም 10 ሰዓት እንጂ እርቦኛል መከራይ ዳይቻለሁ በቃ ሌላ ፕሮግራም ነበረኝ። ሰርግ ላይ እንዴ አሁን እኮ በልተሽ መሄድ ተጀምሯል እኮ በቃ ምሳ ሰዓት ተብለሽ ትጠሪያለሽ። ስትንቃቂ በቃ ሰርገኞቹ በጣም ብዙ ቆይተው 8 ሰዓት 9 ሰዓት ነው የሚደርሱት። እና እንትን እንደ ኖርማል በቃ መጠበቅን እንደሆነ ጉዳይ ላይ መጠበቅን እየተቀበልነው መተናል። ጊዜ አስቀምጠንለት ገደብ አስቀምጠንለት ግን በቃ ማርፈድ እንደ ሪዋርድ እንደ ሽልማት እየሆነ መጥቷል። እና ይሄ ደግሞ እንደ ባህል እየተቀበልነው የምንመጣበት ምክንያት በየማስበው እንትን አይደለም። ወዲያው ለምሳሌ ካልበላሽ ይርብሻል፣ ወዲያው ካልጠጣሽ በቃ ጥማቱን አትግቺውም አይደለ? ውሃውን ይጠማሻል። የሆነ ኢሚዲየት አይደለም እንትኑን የምታዩ ኢምፓክቱን በዚህ ሂደት ውስጥ እየሄድን ወዲያው አይደለም የምታዩ የችግሩን ውጤት ወዲያው አይደለም የምታዩ። ከገበያ በሂደት ስትውጪ ሌላ አንቺን የሚወዳደርሽ ልብስ የሚሰፋ ካሜራ ያለው በቃ ሌላ በደንብ የችግሩን አይቶ የገባ ሰው ከመጣ ቀስ በቀስ አንቺ ትወጫለሽ፣ ከጨዋታ መውጣት ትጀምሪያለሽ።
ያም ሆኖ ላይ ገባሽ ይችላል። ለምንድን ነው እኔ የወጣሁት ብለሽ ላታቂ ሁሉ ትችያለሽ። ስለዚህ ልክ እንደ ጋንግሪን ነው ቀስ እያደረገ እየበላ እየቆረጠ ነው የሚመጣው። ስለዚህ ወዲያው ስለማናየው ስሜት አይኖረንም። ወዲያው ኢሚዲየትሊ የምታየው ነገር ስላልሆነ በቃ እየቆየ እየገደለን ይሄዳል። ስለዚህ ምንም አይመስለንም። ሲሚላርሊ ይሄንን ለሚያደርጉት ሰዎች የማጣጣል ስራ ምንድነው ያየሁት አንድ እንትን እያነበብኩ ቶሎ ዴድላይን ሚት ብታረግ ሌላ ስራ ነው የሚጨመርበት። የሚያሸው ሰውዬ ግን በቃ አልጨረሰውም የሱን ሁሉ ስራ ወደ አንቺ ሊመጣ ይችላል። ያ ግን ሲያሸው የከረመው ወይ ሳይሰራ የከረመው ሰውዬ ወይም ሴትዮ ምንም አይነት ቅጣት ወይም ደግሞ ሊታይ የሚችል እንትን አይመጣባትም። ስለዚህ እንደ ምክንያት ልናነሳ የምንችለው እንደ ባህል ተቀብለነዋል። እርምጃ ማይወሰድባቸው ለምሳሌ እርምጃው ከባድ ላይሆን ይችላል። እንደ ማህበረሰብ አንድ ሰው ይሄ የማህበረሰቤን መልካም የሆነ የስራ ባህል የሚያጎድፍ ነው ብሎ ሲያምን ሰው ሊያደርገው የሚችለው ምንድነው? በግልጽ መተቸት፣ ያለምንም ይሉኝታ በግልጽ መተቸት። ይሄ ነገር ልክ አይደለም፣ ነገ ተመልሼ አንተ ጋር አልመጣም ወይም ይህን ማድረግ ነበረብህ ብለን ያ ሰው ልንሸሻው እንደምንችል ጥቆማ መስጠት ያስፈልጋል። ስለዚህ ዝም መባል የለባቸውም። ሁሉም የሚመለከተው አካል የባህል የስራ የጊዜ ዋጋ እንዲቀጥል ከተፈለገ ሁሉም የራሱን ኃላፊነት መወጣት አለበት። ያ ነገር እየተደረገ አይደለም። እንደ ባህል ዝም ብሎ መቀበል፣ የራስ ፕሪንሲፕል ላይ አለመስራት፣ ለኛ ዋጋ ለዛ ነገር ምን ሰጠው ዋጋ ምንድነው ለህይወት የሚጠቅመው የሚለው ነገር ላይ በደንብ አስበን እርምጃ ለመውሰድ ሌላው ችግር ነው። እንደገና ኤዱ ቀደም ስታነሳ እንደነበረው ይሄ እነዚህ ዛሬ ላይ እያጎደልናቸው ያለናቸው ነገሮች ውጤታቸው ጉዳታቸው እንደ ነገ የምናየው አይደለም። ማለት ዛሬ አድርገነው ነገ ያመጣብንን ጉዳት አናየውም። በጣም ረጅም ጊዜ ወስዶ መጨረሻ ላይ ፌል ስናደርግ ስንወድቅ ሳይሳካልን ሲቀር ነገሮች ሲበላሹ ከረጅም ጊዜ በኋላ የሚያሳይ በመሆኑ የአጭር ጊዜ ጉዳትን የሚያመጣ ባለመሆኑ በራሱ እንደምንም በቃ ችግር እንደሌለው ነገር እንድንቀበለው አድርጎናል። ያ እሱ እንዳለ ሆኖ ደግሞ ብዙ ነገር እያሳጣን ነው። ምክንያቱም ይሄን ነገር ተቀበል ነው እያወቅን መውሰድ ያለብንን ኃላፊነት እየወሰድን አይደለም። ስለዚህ እኛ ደግሞ በየጊዜው ብዙ ነገሮቻችን እያሳጡን ነው። እንዳልነው በአንድ ቀን እንደሚያድግ ህንፃ ወይ ደግሞ እንደሆነ ግዑዝ ነገር ማንጨብጠው ቢመስለንም ውስጡ ግን እየበሉን ነው። በቃ ቀፉ እያደረገን መጥቷል ብዬ ነው ማምነው። ምክንያቱም ምርትና ምርታማነታችን በተለያየ ዘርፍ ብዙ ጊዜ ምርት ሲባል አርሶ አደር ጋር ሄዶ ክምብር መሰብሰብ ምናምን አይደለም። እያንዳንዳችን አገልግሎት የምንስጥ ሀሳብም ምንም እናድርግ የራሳችን የሆነ አስተዋጽኦ አለን በዚህ ጊዜ በአሁን ትውልድ ማለት ነው። ስለዚህ መጥፎም ይሁን ጥሩ የምናደርጋቸው ነገሮች በእያንዳንዱ ቀን በሚኖረን እርምጃ ውስጥ ውጤቱንም ኪሳራውንም ነው እያሰላን የምንሄደው። አንዳንድ ኪሳራ ጎልቶ አይታይም። በዚህን ያክል ሚሊዮን ብር ከሰርኳት በሂደት ነው እየበላሽ የሚሄደው። ከጨዋታ ውጭ ከገበያ ውጭ እያደረገን የሚሄደው ማለት ነው። ስለዚህ እያንዳንዱ ነገር ነገ ሊያሳጣን እንደሚችል መረዳት መቻል አለብን። ምክንያቱም አበሻ ቀጠሮ አያከብርም ማለትን እንደ ማዕረግ እየወሰድነው ከመጣን በቃ ከአንድ ሳምንት ማለቅ የነበረበት ስራ 2 ሳምንት 4 ሰዓት መጀመር የነበረበት ስራ ማታ 4 ሰዓት ወይም ደግሞ ነገ 4 ሰዓት ወይም ደግሞ ከ3 ከ4 ሰዓት በኋላ መጀመር ካለበት በሐሳቦቻችን በመንሰጠው ነገር ላይ ሁሉ እየፈረድን ነው የምንመጣው። ይሄ ደግሞ ምናችንን ይጎዳል? ኢኖቬሽናችን። አንድ ነገር ለመፍጠር ማንሰላሰል አለብሽ። በደንብ እዛ ነገር ላይ ሐሳቡ ላይ ማሳደግ አለብሽ፣ ማቹር ማድረግ አለብሽ። ልብሱን ሰፍቶ ለመስጠት ኮት ከሆነ ኮቱን ሰፍቶ ለመስጠት ከቸገረው ኮቱን በሚያምር ዲዛይን ለመስፋት ጊዜ የለውም የሰውዬ ሴትዮ። ምክንያቱም ኢኖቬሽን ከፕሮዳክሽንም ይበልጣል፣ ከምርታማነትም በላይ ይበልጣል ብዬ አምናለሁ። ጊዜ ስትሰጩ አትኩሮት ስትሰጩ ነው የሆነ ነገር እያሻሻልሽው አዳዲስ ፈጠራ እየጨመርሽበት የምትሄጂው። ስለዚህ ለሩቲናችን ለቀን ተቀን ለተለመደው ስራችን ከሆነ
በአግባቡ ጊዜያችንን ማናከብረው በይሉንታ ምንታመሰው አንችልም ወይ እንችላለን ማንለው በግልጽ ማንናገረው ማናሳውቀው ለዚህ ከሆነ ያንን ነገር ደግሞ ለማዘመን ጊዜ ሌላ ትውልድ ልንጠይቅ ነው ማለት ነው። ይሄ ደግሞ ባህል ነው። እንደ ግል ካየነው እኔ ነኝ እናንተ ናችሁ እኛ ነን። ከዛ ወደ ቤተሰብ ይገባል። እኛ እንደ ወላጅ የሚኖረን ባህሪ በጊዜ አጠቃቀማችን ላይ ከሰው ጋር ቁጭ ብለን እኮ አሁን የለውም ማለት ጀምረናል። ልጆች እየሰሙን ሌላ ሀገር ነኝ ማለት ተጀምሯል። ልጆቻችን ምንድነው ከኛ የሚወርሱት ባህል? ታናናሾቻችን ምንድነው የሚወርሱት? ይሉንተኛ ነን ብለን በኋላ ያ በይሉንታ ያደረግነው ነገር አበሳጭቶን ሪፍሌክሽናችን ቤት እንናገራለን። የይሉንታችን በቃ እኔ እኮ እንደዚህ ይሆናል ብዬ ነው፣ በዛ ሰው እንደዚህ ቢቀየመኝ ብዬ ነው፣ ግን እውነታው ይሄ ነበረ ስንል ምንድነው ለሌሎች የምናስተምረው? ነገ ለሀገር ተረካቢው ትውልድ የበለጠ መዘግየት የበለጠ አንድ ነገር ላይ በቃ ማድበስበስ ፊት ለፊት ሳይሆን ከኋላ የመሄድ ለጥሩ ነገር ሳይሆን በቃ ለጎጂ ለሆኑ ነገሮች እድል እየሰጠን እያስተማርን ነው ማለት ነው። ስለዚህ ለኔ በጣም በጣም ተጠያቂዎች ነን። ምክንያቱም አበሻ ጊዜ ያከብር ምናምን የሚባለውን ማየነው እኮ በቃ ቅድም ገለጽ ነው። በማህበራዊ ጉዳዮቻችን በኮሚኒቲ ደረጃ እንዴ አንድ እናት እኮ እንጀራ ለመጋገር ጊዜ አስልታ ነው የምትጋግረው። መቼ ሊጡ ተቦክቶ መቼ አብሲት ተጨምሮበት እንጀራ እንደሚሆን ሰዓት ሳትይዝ በተፈጥሮ ባገኘችው እውቀት በቀን ተቀን እውቀቷ 5 ደቂቃ አብሲት ከጣለችበት ብትዘገይ እንጀራው ቆንጆ እንደማይሆን ታውቀዋለች። እያንዳንዱ የኑሯችን ዘዴ በታይም በጊዜ እየተቃኘ ነው። በፀሐይ እኮ የቤቱ ጥላ የት እንደሚያርፍ አይተው ይሄ ሰዓት ነው ይላሉ። አንዳንዴ ሰዓቱ ለጌጥ ነው ወይ ሁሉ ያስብላል ያለን ነገር ማለት ነው። ስለዚህ እኛ አሁን ዘመን የምንለው ሰዎች አወቅን የምንለው ሰዎች ብዙ አክሰስ ያለን ሰዎች ነን። ይህንን ነገር የበለጠ እያመጣ ነው እንደ ኖርማል እንደ ጤናማ ባህል ተስማምቶን ቁጫል ነው ማለት ነው። ምክንያቱም ሶፍት የተጠቀምሽበትን እየወረወርሽ ቤትሽን ብታጸጅ ምንድነው ትርጉሙስ? እንዴ አስፋልቱ ያንቺ አይደለም? ዞር አድርገሽ ወደዛ ጣዩ ምናምን ዲች ውስጥ ውሃ እንዲፈስ እያደረግሽ ከአንቺ ቤት ከወጣ በኋላ አንቺ ንጹህ ነሽ ማለት አይደለም። ይሄ በቃ ምንትንም አይደለም። በቃ አንዳንዱ ነገር ይምታታብናል እና ቃልን ግን አክሽናችን ላይ ልማዳችን መጥቶ ከፊታችን ድቅን ይልና ወደ አክሽን ወደ ድርጊት ስንቀይረው ሌላ ባህሪ ነው ያለን። አንዳንዴ ማወቅ ብቻውን ጥቅም የለውም ማለት ነው ላለው ስለ ጊዜ አጠቃቀም እንደዚህ ዘመን ዕውቀት የበዛበት በየቦታው የሚነገርበት ቦታ አለ ብዬ አላቅም። የትኛው ነው አስቸኳይ፣ የትኛው ነው በጣም አስፈላጊ ለኔ፣ የትኛውን ደግሞ ላዘግየው? እነዚህ ነገሮች ሳይንቲፊክ በሆነ መንገድ ስለ ተግባቦት ሳይንቲፊክ በሆነ መንገድ የሚሰበክበት ጊዜ እንዳሁን የለም። ስለ ፐርሰናሊቲ ስለ ሰው ልጅ ፐርሰናል ስለ አንቺ ባህሪ ራስን ስለ መገንባት ስለ ሰልፍ ዲሲፕሊን ስለ ግብረ ገብነት በትምህርት ቤት ደረጃ ሁሉ እየተሰጠ ነው አይደል? እንደ አንድ ኮርስ ግብረ ገብ መሆን። ስለዚህ ይሄንን ሁሉ እድል ባለበት ነው እንግዲህ ኖርማላይዝድ አድርገን ነው ተስማምቶን ውልባን እያያዝን እንደ ማህበረሰብ አግሪ አድርገን የምንኖረው ማለት ነው። ስለዚህ በጣም እየጎዳን ነው። በብዙ ነገራችን ምርትና ምርታማነታችን ላይ እየቀለድን ነው። የፈጠራ ስራዎቻችን ላይ እየቀለድን ነው። ያለን ቀን እኮ ዛሬ ነው። ነገ ምን ተማምነሽ ነው የሆነ ነገር ዛሬ መጨረስ እየቻልሽ ነገ የምትቀድሪው? ነገ እኮ ሌላ ቀን ነው፣ ሌላ ስራ አለው፣ ሌላ የቤት ስራ ይዞ ነው የሚመጣው። በራስሽም ላይ በተሰጠሽ ኃላፊነትም ላይ ስለ ነገ ተስፋ ነው ያለን። ስለዚህ ኦዲት ምንድነው ይሄ? በቃ የነገውንም ትጎት የትላንትም አለብሽ እኮ ዛሬ አይገርምም? ነገ ምትይ ከሆነ የትላንት አብሮሽ። ስለዚህ በቃ እየተሰበሰበ እንደውም ከዛ ወደ ምን ይመጣል? ቢዚ ነኝ ወደ ሚል ተርም ይቀየራል። ምኑን ከምኑ ታረጊው? ፕላኒንጋችን እቅድ የማውጣት ሂደታችን ከወረቀት ለምን አያልፍም? ተጠያቂነትን ወደ ሌላ መስጠት ነው የሚመስለኝ። እኔ ደግሞ ብዙ ጊዜ አሁን ለውጤታማነታችን ዝቅ ሲል ተጠያቂነትን ከራስሽ ይልቅ ምክንያት መስጠት ለሌላው ውጤታማነት ውጤታማ የሆነው እኮ እከሌ
ልጆች ስለሌሉት ልትይ ትችያለሽ ወይ ዘመድ ስለሚረዳው ልትይ ትችያለሽ የተለያዩ ምክንያቶችን ትሰጭና ራስሽን ከዛ ውስጥ ታወጪያለሽ እና ብዙ ጊዜ ምንድነው ተጠያቂን ራስን ማድረግ እኔ ነኝ ውሸት አውርተሽ ደርሻለሁ ያልሽ ሰዓትሽን መንገድ ላይ ካቃጠልሽ በኋላ ቤት ውስጥ የሆነ ሰው ይዞኝ ነው የዘገየሁት የሚል እንደዚህ አይነት ምክንያቶችን በመደርደር ራስሽን ከተጠያቂነት የምናወጣበትን ሲስተም ዘርግተናል እና ያንን የምቾት ዞን የምንለውን ምቾት የሰጠሽን ምክንያትን ወደ ሌላ ማሸሽ ካለ ለራስሽ አክሽን አትወስጂም ቅድም ያልነው የሌላው ሲተቸን ትችትን ሁሉ ወደ በቀል ምን አድርጌው ነው እንዲህ ያለኝ ለምንድን ነው ግን ምን አስቦ ነው የሚለውን ትተን ምንድነው እኔ ጋር ያለው እኔ ምን መስላለሁ የቱ ጋር ነው መታረም ያለብኝ እውነትም ይሄ ነገር እኮ ውጤታማነቴን አጉድሎብኝ ሊሆን ይችላል ቢለውን ነገር በትክክል መለየት ያለብን ይመስለኛል ሌላው ምናወራውን መኖር በጣም ብዙ ጊዜ ብዙ ሰው የሚጠቀመው ነገር አለ አይደል ጊዜ ወርቅ ነው እንላለን ጊዜ ወርቅነቱን በስራ መቻ ሳይን ጊዜ ወርቅ የሚሆነው ወርቅነቱን ውጤቱን የሚሰጥሽ ጊዜውን በአግባቡ ስንጠቀም ይሄ ቅድም ያልናቸው በሙሉ ቁጭ ብለን እናሳልፍበት ለሌላው በርግጥ የተሻለ አለ ብዬ አስባለሁ አሁን ለቢሮ ከራሴ ይልቅ እኔ ለቢሮዬ ታማኝ ነኝ ብዬ ነው ማስበው ምክንያቱም እዛ ውስጥ የቢሮሽ ነገር የደሞዝሽን እያየሽ የተቀጠርሽበትን ነገር የሚሰጥሽን ደሞዝ እያየሽ ጊዜሽን በአግባቡ ለመጠቀም በጣም ትጥሪያለሽ ተጠያቂነት ጠያቂው አካል ሌላ ነው እኛ ውስጥም ተጠያቂነትን ቅድም ቤትሽ ያነሳሽን መርህ ብንገነባ ከፋፍለን ጊዜያችንን ብናደርግ በዛ ውስጥ ነይ እንሂድ ያላቀድሽበትን ከጊዜሽ ውጪ ያላቀድሽበትን እንሂድ ሲሉሽ ይሉንታን መተው አንዳንዴ እኮ በቀን ውስጥ በሆነ ሰዓታት ውስጥ የምታዘበው ነገር አለ ከሳሎን ጓዳ የሆነ ቃልት ወስጂ ትገቢና ቃው ይጠፋብሻል አይደል አንዳንዴ ሙሉ ህይወታችን ሁሉ እንደዛም ይሆን ነው የሚመስለኝ እየኖርሽ ነው ለምንድን ነው እየኖርኩ ያለሁት ቢዚ ነኝ ግን ምን ሰራው ቁጭ ብለሽ ብታሰይ እኮ ምንም አልሰራሽም ይሮጥና ሞተረኛው መኪና ያዘው ይሮጥና ሳይገጭሽ ትርምስምሱን አውጥቶ ትራፊክ ጥሶ ሄዶ ይሆንበት ቁጭ ብሎ ታገኛለሽ ሰውን ገጭቶ ሊሆን ይችላል አንድ ገጥሞኛል አጋጣሚ በጣም እየበረረው ነው ኳላ የሚመጣው መኪናውና በቃ እንዴት ሆኖ እንዳለፈ እኛ እንደውም ይገለበጥ ነው መሰለን በጣም በከፍተኛ ፍጥነት ብዙ መኪኖችን ሊገጭ እያለ እየሳተ ሄዶ ትራፊክ መብራት ላይ ግን እንዲና እንዲ ተገናኘን እሱም ቆማል እኛም ቆመናል እና ሹፌሩ በቃ አንገቱን አውጥቶ ይሄው ቆምክኮሽ ወዴት ነበር የምትበራው አለው እንደዛ የሆነ ፖይንት ላይ አብረሽ ቆመሽ የምትገናኝበት ነገር ያጋጥምሻል አይደል ጥሩ ምሳሌ እንደውም ድራይቨር ያለው ትዛለኝ ድራይቨር ሆኖ ቁጭ ብሏልና ትሪፕ ነገር እየተከደ ነበር ሬንታል ነው መኪናው በጣም ይፈጥናል ወደ ሰማይ ነው እንግዲህ ወደ እግዚአብሔር ነው አንተ ጋር በፍጥነት እየመጣን ነው ተቀበል ሲል ተግባቡ ያው አንድ አይነት ፕሮፌሽን ላይ ስላሉ ተግባቡ እንደ አይነት ገጠመኞች አሉ ስለዚህ አሁን እነኚህን በጣም እየለመድናቸው የመጡ ግን ጎጂ እንደ ባህል እየተወሰዱ ያሉ ድርጊቶቻችንን ልማዶቻችንን ለመቅረፍ ወይንም ደግሞ ለማስተካከል ማን ነው ኃላፊነት ያለበት እንደ ማህበረሰብ እያንዳንዳችን ምክንያቱም ቅድም በተቋም ደረጃ ሟቾች ምንሆን ሰዎች አለን ግልጽ መንገድ አለን ወዴት እንደምትሄጂ ማፑ ካርታው ግልጽ ነው ይወስድሻል መንገዱን ግን ደግሞ ያንቺ ህይወት የበለጠ ራስሽን እያየሽ ራስሽ እያቀድሽ እያንዳንዷን ሰዓት በቃ በፍቅር ከፋፍለሻት ይሄ ለዚህ ብንል ምንም የምናጣው ነገር የለም ምናልባት አንዱ አፍኖ የሚይዘን የማህበራዊ ህይወታችን ሊሆን ይችላል አብዛኛውን ካየነው ጧት ገብተሽ እኮ ምንም ሳትሰሪ የሻይ ሰዓትሽ ላይ ትንገበገቢያለሽ ሻይ ሰዓት ምናምንና እንትን ልክ በቃ የሆነ እንደ ማንዳቶሪ ቲክ እንደሚደረግ አይነት ነገር አይተነውና ያ ሻይ ሰዓታችን ኢቭን ጧት መጨረስ ላለብኝ ስራዎቼ እንደ ሪዋርድ ሽልማት ነው ወይ ሻይ ለመጠጣት ጨርሻለሁ ወይ በኋላ ስመለስ እናያለን ብለሽ ተወርጃለሽ ሻይ ሰዓቱ 15 ደቂቃ ነበር አይደል አሁን ወደ ሌላ እየተቀየረ ነው ለዛ ነው ቅድም ያልሻቸው ተቋማቶች እየተፈበረኩ ያሉትና ለራሳችን ታማኝ መሆን
ራሳችንን በትክክል ማወቅ የቱ ጋር ነኝ እኔ ከነዚህ ልማዶች ቅድም ከዘርዝርናቸው ልማዶች ውስጥ የሚያታግለኝ የቱ ነው? ምክንያቱም ሴፍ ዞን ነው የሚበልጠው በዚህ ዘመን አንድ እንትን ሳይ በዚህ ዘመን ላይ ካለ ነው ከጎጂ እጾች ከምንላቸው በላይ ሴፍ ዞን የምንለው ኮምፎርት ምቹ በቃ የለመድ ነው አይደለ አጥፊም ይሁን የለመድ ነው መንገድ በቃ ከሱስ በላይ የሆነ መጥቷል። በቃ ኖርማላይዝድ አድርገናል። ያን የሚነካብን ሰው አንፈልግም፣ እኛም መንካት አንፈልግም። ስለዚህ ይሄ እዚህ ላይ አክሽን መውሰድ አለ። ራሳችን እስኪ ዛሬ ራሳችንን ጠይቅ። እኔ ከነዚህ ካወራናቸው አጥፊ ግን እንደ ኖርማል ካየናቸው ጎጂ ልማዶቻችን ውስጥ በጣም የተጫጫነኝ የትኛው ነው? የገዛኝ ያለው የትኛው ነው? ይሉንታ ነው? የጊዜ አጠቃቀሜ ነው? በውይይት ሰዓት የኔ ሀሳብ ትክክል አይደለም ብሎ መበሳጨት ነው? ፐርሰናላይዝድ ማድረግ ጉዳዩ ለዲያሎግ ለውይይት እዛና እዚህ መጓተት ነው? ወይስ ደግሞ ምንም አላውቀውም ግን ቢዚ ነኝ በቃ ላይ አየር ላይ ነኝ። ስለዚህ እኛ ይህ ሁሉ ጥድፊያ ላይ ኮነን በሚገርም ሁኔታ በጣም እንጣደፋለን። ያለነው አኗኗራችን በተለይ ከተማው የተንሳፈፈ አይነት ነገር ነው። ረግጠንም መሬት አልያዝንም፣ ወደ ላይም አልመጠቅንም። በቃ ቢዚ ነኝ በዚህ ቢዚ ነኝ በዚህ ቢዚ ነኝ። ምናልባት እኮ የሆነ እቃ ቤትሽ ቢኬድ የሆነች እቃ ዛሬ ቁም ሳጥኔን እንደዚህ አስተካክለዋለሁ፣ ዛሬ ይሄን አጸዳለሁ፣ ዛሬ ይሄን ያጸዳል ያልሽው 2 ወር 3 ወር ሁሉ ሊወስድ ይችላል። እስኪ ራሳችሁን ገምግሙት። ማን ነው እጃችን የያዘው? ባህል ባንዴ አይቀየርም። ልክ ስር በስር እየመጣ እንደወሰደን ስር ለስር እየመጣ እንደተወራረስ ነው ሁሉ ትውልድ የሚቀባበለው ነገር ነው የሚሆነው፣ ጥሩም ይሁን መጥፎ ነገር ማለት ነው። ስለዚህ እስኪ ከትንሹን ጀምር፣ ራሳችን ከማየት ለራሳችን ታማኝ ከመሆን። ማንም ሰው ሪዋርዱን አይሰጥም። ለራሴ ነኝ ሽልማቱን የምሰጠው። ለራሴ በቃ ይሄን ስላደረኩት ዋው ጎበዝ ብዬ ራሴን የምሸልመው ከለመድኩት የጎጂ ልማዶች የስንፍና ልማዶች በሚመስል ደረጃ ከለመድኩት ነገር ራሴ እንደወጣ የማደርገው ራሴ ላይ። ምክንያቱም የስራ ባህል አድርገናቸዋል። ጥሩ የስራ ባህሎች በቃ አይመጣም ከአንድ ሳምንት በኋላ ከምናምን እያለና እስኪ ራሳችንን ፈትሽ፣ ራሳችንን ገምግመው የትኛው ነው እኛን እየታገለን ያለው የሚለው ነገር ለእኔ ቅድሚያ የምሰጠው ነገር ነው። አዎ ሌላው እውቅና መስጠት በእነዚህ ነገሮች ላይ ምሳሌ መሆን ለሚችሉ አካላት ድርጅቶች ሊሆን ይችላል፣ የስራ ዘርፎች እውቅና መስጠት በራሱ ለካይ ነገር ጎጂ ነው ብሎ ሰው እንዲያስብ ሊረዳ ይችላል። ስለዚህ ዝም በተባሉ ቁጥር ነው እንደ አንድ የማህበረሰብ ልምድ ያልተጻፉ ግን የምንተዳደርባቸው ህጎች ሆነው ሰው በየቀኑ እያደረጋቸው በቃ የዛሬ ብዙ ዓመት ወደፊት ሄደን የሆነ ጊዜ ላይ ይቆጨናል። ማህበረሰብንም ሀገርንም የሚያጠፉ ልምዶች ናቸው ነው እያለን ያለ ነው። ስለዚህ በዚህ ረገድ ጥሩ ምሳሌ መሆን ለሚችሉ እውቅና መስጠት፣ ዝም አለማለት፣ ከራስ የሚመጡ ኃላፊነትን ለመወጣት የሚረዱ ድርጊቶችን በደንብ ማድረግ፣ ግልጽ መሆን፣ ጄኒዩንሊ መቃወም፣ ልክ እንዳልሆነ መንገር፣ ሌሎችንም ለማብቃት ደግሞ ይመለከተኛል ብሎ ማሰብ። አሁን ላይ ብዙ ቦታዎች ላይ ችግር እየሆነ የመጣ የሚመስለኝ ፌዝ እና ቧልት ብቻ በቃ ዛሬን ስቀን እናልፋለን፣ ተጫውተን እናልፋለን፣ እንደ ቀልድ ይወሰዳሉ። ግን ያሳስባል በጣም ማለት በጣም ያደገ በጣም የሰለጠነ ሀገር ላይ መኖር ሁሉም ሰው ይጓጓል። ጥሩ የስራና የአኗኗር ዘይቤ ያለው ማህበረሰብ ውስጥ መኖር በራሱ በጣም ያጓጓል እና የተሻለ ማህበረሰብ የተሻለ ሀገር ለመፍጠር ሁላችንም ይመለከተናል። ስለዚህ እነኚህን ጎጂ የሆኑ ግን እየተለማመድናቸው የመጡ እውቅና የሰጠናቸውን ባህሎች ለመቅረፍ መናገር፣ ወጥተን መናገር፣ ሚዲያ ላይ ያሉ ሰዎች በራሱ እንደዚህ መድረኮችን መጠቀም ያስፈልጋል። ትኩረት ይሰጣቸው። እነኚህ ልማዶች ወደፊት ገዳይ ስለሆኑ ትኩረት ይሰጣቸው፣ እውቅና ይሰጣቸው። አላስፈላጊ ነገሮች ላይ የምናጠፋውን ጊዜ አሁን በተለይ በዚህ ዘመን ማህበራዊ ሚዲያ ላይ እየጮሁ ያሉ ግን ያን ያህል እንዲጮሁ እድል ሊሰጣቸው የማይገቡ ጉዳዮችን ወደ ጎን በመተው የምር ሀገርን ማህበረሰብን መስራት ለሚችሉ ልምዶች ትኩረት ሰጥቶ እነዛ ላይ ማውራት፣ ጊዜ ማጥፋት ከሚዲያ ሰዎችም ይጠበቃል ብዬ አስባለሁ። የማህበረሰብ አንቂ የሆኑ በጣም ጎበዝ ሰዎች አሉ። እነሱም የራሳቸውን ድርሻ ቢወጡ መልካም ነገር ሊመጣ ይችላል ብዬ አስባለሁ።
ትክክል ማለት እኔ የምለው ለሩጫችን መለኪያ ብንሰጥ ያለ አግባብ ውክቤ ማለታችን ያለ መረጋጋታችን ትራፊክ ላይ በጥሶ ሄደሽ ሮጠሽ ቁጭ ማለት ምንድነው? አሁን የሚከተልሽ ነገር እንደ ድሮን ተከትሎ ውሎሽን የሚያይ አካል ቢኖር ሪሊ ምንድነው ውጤት ያመጣነው ውጤት እዛ ጋር ብለሽ የራስሽ መለኪያ አብጅተሽ ያንን ነገር የማየት እና ያለ አግባብ ደግሞ የመዘግየታችን ምክንያት ብናበጅለት ምንድነው ምክንያቱ? ለምን አዘገየው? እቺ ሴት መታ ተንከራተተች። ለምሳሌ አንድ ሴት ከቢሮ ወይ ከቤቷ ትታ ወደ ልብስ ቤት ስትሄድ እዛ ጋር ስትመጣ ብዙ ነገሮችን ነው ትታ የምትመጣ። እኛ የማህበረሰቡ አካል ነን። እያንዳንዳችን የየዕለት ውሏችን ጥርቅም ነው አገር ትልቅ አገር ብለን የምንጠራውና ይህንን ነገር እንግዲህ ያደጉ ሀገሮች የሄዱ ብዙዎቹ ሲያወሩ የምንሰማው ከቤትሽ ቶሎ መንገድ ላይ መኪና ታክሲ መያዝ ባለብሽ ሰዓት ሰከንድ ካረፈሽ ቆሞ አይጠብቅሽም። እንደዛ አይነት አካባቢ ውስጥ ወስደው ያስቀምጡኝ ያንን ነገር መልመድ ችግር አይሆንም? እና እንደዚህ አይነት ነገሮችን ራስን መገምገም አለብን ብዬ ነው የማስበው። የሰፊው ክፍል ኢኮኖሚው የማደግ ቅድም ብለናል ፔንዲንግ ኔሽን ፔንድ ያደረኩት የኔም አስተዋጽኦ አለበት። እንደ ኔሽን ፔንድ እንድናደርግ በጣም ነው የምናመሰግነው። ማይዘበይ አሁን ስሙን በትክክል ባላቅም ፔንዲንግ ኔሽን ብሎናልና ፔንድ ያደረግንባቸው ነገሮች እያንዳንዳችን አስተዋጽኦ አለበት የሚለውን ይዘን ያንን ነገር እንደገና ማጫወትና መቀጠል አገራችን ወደፊት ማደግ እንዳለባት እንፍቀድ አንይዛት። ስለዚህ ዛሬ እስኪ ራሳችን ኦዲት እናድርግ። እነዚህ በጣም እንደ ኖርማል ያየናቸው የተለማመድናቸው ግን እያጠፉን ያሉ ጎጂ ልማዶቻችን ከጊዜ አጠቃቀም ጋር ከተግባቦት ባህላችን ጋር ሳንሰራ ዝም ብለን ቢዚ ነኝ እያልን ስንንከራተት ከምንውለው ከይሉንታችን ከግብረ መልስ አቀባበላችን የማናቀውን እናውቃለን ብለን በቃ በጣም እናስቸግራለን ከሱ ነገራችንና ለውይይት ለዲያሎግ የኔ ነው ትክክል የኔ ከማለት ይልቅ በሐሳብ የመሞገታችንን ባህል እስኪ ራሳችን ኦዲት እናርግ። እኔ የቱ ጋር ነኝ የት ላይ ነኝ የሚለውን ኦዲት እናርግና እስኪ በኮሜንት ሴክሽኑ ሐሳብ ስጡበት። ዛሬ እዚህ ላይ ተወያይተናል። ምክንያቱም ያለን ቀን ዛሬ ነው። ዛሬ ይገደናል። ዛሬ ራሳችን ኦዲት አድርገን ግለሂስ ወስደን ደካማ ጎናችን አውቀን አክሽን መውሰድ እርምጃ መውሰድ አለብን ብለን እናስባለን። ለእርምጃ መዘጋጀት አለብን ብለን እናስባለን።